ሰላም ጤና ይስጥልኝ የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። እስካሁን ጦርነት ይቀራል የሚል እምነት ነበረና አሁን ጦርነት መኖሩ የማይቀር ነው ሲሉ ጀነራል ታደሰ ወረደ መናገራቸው ተገለጸ። ጀነራል ታደሰ ወረደ መጋቢት 17 2018 ዓ.ም ከቀኑ 3 ሰዓት እስከ 7 ሰዓት ድረስ ላይ የትግራይ ክልል ፖሊስ ኮሚሽን እና የዞኖች ፖሊስ ከፍተኛ አመራሮች የተገኙበት ስብሰባ ማካሄዳቸው የተገለጸ ሲሆን እስካሁን ድረስ ጦርነት ይቀራል የሚል እምነት ነበረን፣ አሁን ግን ጦርነቱ የማይቀር መሆኑን ተገንዝበናል ሲሉ በመድረኩ መናገራቸው ነው ከውስጥ የተገኙት መረጃዎች የጠቆሙ። ጀነራሉ አክለውም ስለዚህ መላው ፖሊስና ህዝብ የሚመጣውን አደጋ ለመከላከል በቂ ዝግጅት ማድረግ አለበት ሲሉ መናገራቸውም ተገልጿል። ከፖሊስ አመራሮቹ የተካሄደው ስብሰባው የመሩት ጀነራል ታደሰ ወረደና ምክትላቸው አቶ አማኑኤል አሰፋ እንደሆኑና በስብሰባው ላይ ጀነራል ታደሰ ወረደ እስካሁን ድረስ ጦርነት እንደሚወገድና ምን ነበር፣ አሁን ግን ጦርነቱ የማይቀር መሆኑን ተረድተናል ሲሉ ደምድመዋል ተብሏል። የ10 ቀናት ስልጣን የቀራቸው ጀነራሉ ስልጣናቸው ሊጠናቀቅ ቀናቶች ከቀሩት ጊዜ ወዲህ በተደጋጋሚ ጦርነት እናደርጋለን እያሉ በየመድረኩ እየተደመጡ ሲሆን እንዳንረሳ ብለው በጸለምት በኩል የሀገር መከላከያ ሰራዊት ላይ በከፈቱት ትንኮሳ ክፉኛ ምት ተመተው መመለሳቸውም ይታወሳል። ድጎማ እንጂ በጀት ከፌደራል መንግስት አይለቀቅም ሲሉ አቶ አብርሃ ደስታ ገለጹ። አቶ አብርሃ ደስታ በትግራይ ክልል ያለው የበጀት ውዝግብ አስመልክተው በሰጡት ማብራሪያ በፌደራላዊ ስርዓቱ መሰረት የክልል መምህራንና ሰራተኞች ደሞዝ መከፈል ያለበት ከክልሉ በጀት እንጂ ከፌደራል መንግስት እንዳልሆነ ገልጸዋል። እንደ እርሳቸው ገለጻ ፌደራል መንግስት ደሞዝ የመክፈል ግዴታ ያለበት ለራሱ መስሪያ ቤቶች ሰራተኞች ብቻ ነው። ክልሎች ከፌደራል መንግስት የሚያገኙት ድጎማ ማለትም ሳብሲዲ እንጂ በጀት አለመሆኑን የጠቀሱት አቶ አብርሃ ድጎማውን እንደ መብት ሳይሆን እንደ ድጋፍ ሊታይ እንደሚገባ አመላክተዋል። ክልሉ በጀቱ ካለቀበትና ተጨማሪ የገንዘብ ድጋፍ ካስፈለገው ጥያቄው በድርድርና በጸባይ መቅረብ ያለበት ልዩ እድል ማለትም ፕሪቪሌጅ እንጂ የመብት ጥያቄ አለመሆኑን አብራርተዋል። ይህም በክልሉ አመራሮችና በተለያዩ ወገኖች በኩል በጀት ይለቀቅ በሚል የሚቀርቡ ቅሬታዎችና የተቃውሞ ጥያቄዎች ከህጋዊ አሰራርና ከበጀት አመዳደብ ስርዓት አንጻር የተሳሳቱ መሆናቸው ጠቁመዋል። ኢትዮጵያ ቀይ ባህርን የቀጠናው ሰላም ለማስከበርም ትጠቀምበት ነበር ሲሉ ፕሮፌሰር አደም ካሚል ገለጹ። ኢትዮጵያ በቀይ ባህር ያላት አስተዳደር ታሪክ ከጥንት ስልጣኔዎች የሚመነጭ መሆኑ ይታወቃል። በተለይም በአክሱም ዘመነ መንግስት ከሮማውያን ከአረብና ከኤስያ ሀገራት ጋር የነበራትን የንግድ ልውውጥ የምታሳልጥበት ወሳኝ ይዞታዋ እንደነበር የታሪክ ተመራማሪው ፕሮፌሰር አደም ካሚል ከኢቢሲ ጋር በነበራቸው ቆይታ ገልጸዋል። ኢትዮጵያ ባህሩን ለንግድ ልውውጥ ብቻ ሳይሆን የቀጠናውን ሰላም ለማስከበርም ትጠቀምበት እንደነበር ፕሮፌሰሩ ያስረዳሉ። በዚህም የኢትዮጵያ ባህር ኃይል በቀይ ባህር ለሚያልፉ መርከቦች አስፈላጊውን ጥበቃ በማድረግ ረገድ የላቀ ሚና ነበረው ብለዋል። ቀይ ባህር ከታሪክና ከህጋዊ ይዞታ አንጻር የኢትዮጵያ አንዱ አካል እንደነበር ዓለም የሚያውቀው ሀቅ መሆኑን የጠቀሱት ፕሮፌሰር አደም ኢትዮጵያ ከቀይ ባህር እንድትገለል የተደረገው በታሪካዊ ተቃዋሚዎቿ ሴራ መሆኑን አስገንዝበዋል። የታሪካችንና የይዞታችን አካል ወደ ሆነው ቀይ ባህር እንድንመለስ ሁሉም ኢትዮጵያዊ በአንድነት መስራት አለበት ያሉት ፕሮፌሰር አደም ካሚል ታሪካዊ ጠላቶች ይህንን የባህር በር የማግኘት ሂደት ለማደናቀፍና የኢትዮጵያን አንድነት ለመሸርሸር እየሰሩ መሆኑን ጠቁመዋል። እነዚህ ኃይሎች በጦር ሜዳ ያላገኙትን ድል የውስጥ አንድነታችን በመዳድ ለማግኘት ጥረት እያደረጉ መሆኑንም አክለዋል። የኢትዮጵያ ሕዝብ አንድነቱን በማጠናከር ህጋዊው የባህር በር ባለቤትነት ጥያቄ ከግብ እንዲደርስ በትጋት መስራት እንደሚኖርበትም አሳስበዋል። እንደ ታላቁ የኢትዮጵያ ህዳሴ ግድብ ያሉ መርሽ ቀያሪ ፕሮጀክቶችን ያደረገው ይህ ትውልድ ቀጣዩ የቤት ስራው የባህር በር የማግኘት ጉዳይ ሊሆን እንደሚገባም ፕሮፌሰር አደም ካሚል አሳስበዋል። መረጃው ከኢቢሲ የተገኘ ነው። የፊንቴክ ኢንቨስትመንት ስራ አስኪያጅ 19 ክሶች ተመሰረተበት። ታዋቂ ግለሰቦችንና ማህበራዊ ሚዲያዎችን በመጠቀም በዱቤ ኤሌክትሪክ መኪና እናስረክባለን በሚል ከ600 ሚሊዮን ብር በላይ ከዜጎች የሰበሰበው የፊንቴክ ኢንቨስትመንት ስራ አስኪያጅ ዳንኤል ዮሐንስ ላይ አቃቢ ህግ ክስ መስርቷል። ተከሳሹ ቀደም ሲል ሄሎ ታክሲና ሄሎ መኪና የተባሉ ድርጅቶችን በመመስረት ከ5000 በላይ ተመዝጋቢዎችን ለታክሲ ግዢ የሚሆን 25% ቅድመ ክፍያ እንዲከፍሉ ካደረገ በኋላ ድርጅቱን ዘግቶ በመሰወሩ ወንጀል መፈጸሙ በክሱ ተጠቅሷል። በቅርቡ ደግሞ ፊንቴክ ኢንቨስትመንት በተባለ አዲስ ድርጅት ስም የቻይናውን BYD የኤሌክትሪክ መኪኖች በ1.9 ሚሊዮን ብር እናቀርባለን በሚል አማላይ ማስታወቂያዎችን አስነግረዋል። ደንበኞች 50% ቅድመ ክፍያ እንዲከፍሉና ቀሪውን በ5 ዓመት ያለ ወለድ እንዲጨርሱ በማሳመን ከ1000
ከ1430 በላይ ሰዎችን መዝግበዋል። ከቅድመ ክፍያው በተጨማሪ ለተጨማሪ እሴት ታክስ ለቦሎና ለታርጋ በሚል እስከ 1.36 ሚሊዮን ብር ከእያንዳንዱ ተበዳይ መቀበሉ ተገልጿል። ከዚህ ጋር በተያያዘ የድርጅቱ የማስታወቂያ ስራ ሰርተዋል ተብለው የተጠራጠሩ ሰራዊት ፍቅሬ፣ ወንድም ካሊድና ሌሎች ታዋቂ አርቲስቶችና የሚዲያ ሰዎች በፖሊስ ቁጥጥር ስር ውለው በትናንትናው ዕለት ፍርድ ቤት የቀረቡ ሲሆን ፖሊስ በጠየቀው የ14 ቀን የምርመራ ቀን ጭማሪ ምክንያት በእስር ሆነው ጉዳያቸው እንዲከታተሉ ለመጋቢት 30 2018 ዓ.ም ፍርድ ቤቱ ተለዋጭ ቀነ ቀጠሮ መስጠቱም ታውቋል። በሳውዲ አረቢያ የጦር አውሮፕላን ማረፊያ ላይ በተፈጸመ ጥቃት ቢያንስ 12 የአሜሪካ ወታደሮች ተጎዱ። ኢራን በሳውዲ አረቢያ ልዑል ሱልጣን የጦር አውሮፕላን ማረፊያ ላይ በፈጸመችው ጥቃት ቢያንስ 12 የአሜሪካ ወታደሮች ላይ ጉዳት መድረሱን ሲቢኤስ ዘግቧል። ጥቃቱ ሲፈጸም በህንጻው ውስጥ ነበሩ የተባሉ ቢያንስ 2 ወታደሮች በጣም ከባድ ጉዳት እንደደረሰባቸው ዎል ስትሪት ጆርናል ዘግቧል። ጥቃቱ የተፈጸመው በአንድ ሚሳኤል እና በበርካታ ድሮኖች ሲሆን በርካታ አየር ላይ ነዳጅ የሚሞሉ አውሮፕላኖችም ጉዳት ደርሶባቸዋል ሲል ኒውዮርክ ታይምስ እና ዎል ስትሪት ጆርናል ዘግበዋል። ፔንታጎን እና የአሜሪካ ማዕከላዊ እዝ መገናኛ ብዙሃን ላቀረቡላቸው ጥያቄዎች እስካሁን ድረስ ምላሽ አልሰጡም። በተያያዘ ዜና የአሜሪካ የውጭ ጉዳይ ሚኒስትር ማርክ ሩቢዮ አሜሪካ በኢራን እያካሄደች ያለችው ዘመቻ በሚቀጥሉት 2 ሳምንታት ውስጥ እንደምታጠናቀቅ ተናግረዋል። የጦርነቱ ዓላማዎች እየተሳኩ መሆናቸውና ከተያዘላቸው ጊዜ በላይ ፈጥነው መከናወናቸው በፈረንሳይ በተካሄደው የቡድን 7 ሀገራት የውጭ ጉዳይ ሚኒስትሮች ስብሰባ ማጠናቀቂያ ላይ ማርክ ሩቢዮ ተናግረዋል። የውጭ ጉዳይ ሚኒስትሩ ጦርነቱን የሚያበቃበትን ጊዜ በተመለከተ ከጋዜጠኞች ለቀረቡላቸው ተከታታይ ጥያቄዎች መልስ በሰጡበት ወቅት የሳምንታት እንጂ የወራት አይደለም ሲሉ መልሰዋል። ይሁን እንጂ ጋዜጠኞች ኢራን አርብ ዕለት ምላሿን ትሰጥ እንደሆነ ሲጠይቁ የአሜሪካ የውጭ ጉዳይ ሚኒስትር እስካሁን ድረስ አልደረሰንም፣ መልእክቶች እየደረሱን ነው፣ ከኢራን አገዛዝ የቀረው ማን ይሁን ማን ስለ አንዳንድ ነገሮች ለመነጋገር ፈቃደኛ ስለመሆን መልእክቶችና ምልክቶች ተለዋውጠናል ብለዋል። ከማን ጋር ምን እንደምንነጋገር፣ ስለምን እንደምንነጋገርና መቼ እንደምንነጋገር ተጨማሪ ማብራሪያ እየጠበቅን ነው ብለዋል። የትራምፕ ልዩ መልእክተኛ ስቲቭ ዊትኮፍ በኋላ ላይ በዚህ ሳምንት ስብሰባዎች ይኖራሉ የሚል ተስፋ እንዳላቸውም ተናግረዋል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ